The United States has sounded the alarm about China's military advancements, calling for stronger defenses in the Indo-Pacific. ቻይና ለጦርነት እየተሰናዳች እንዲሁም ልታጠቃኝ ተቃርባለች ሲል የታይዋን መከላከያ ሚኒስቴር አስታውቋል። ቤጂንግ ያልተጠበቀ ጥቃት ለማድረግ በታይዋን ሰርጥ ዙሪያም ኃይሏን እያጠናከረች ነው፣ ይህም ለውጊያ መዘጋጀቷን ያመላክታል ሲል መግለጫው አክሎ ገልጿል። ዛሬ ከቴፒ ባለስልጣናት የወጣው መረጃ እንደሚጠቁመው ቤጂንግ የተቀናጀ ጥቃት ልትከፍት ዝግጅቷን ጨርሳለች። ድንገቴ ጥቃት ወይንም ሰርፕራይዝ አታክ ማድረጓ ይቀሬ ነውም ብሏል። በዲሞክራሲያዊ መንግስት ስር ትተዳደራለች ተብላ የምትጠራው ታይዋን ለቻይና አንድ አካል አንድ አምሳል እንደሆነች ቤጂንግ በተደጋጋሚ ትናገራለች። ቻይና በታይዋን ጉዳይ ላይ ከየትኛውም ምድራዊ ኃይል ጋር ጦር ለመምዘዝ ቅንጣት እንደማታመነታም ትገልጻለች። የቴፒ መንግስት ባወጣው ሪፖርት እንዳመለከተው የቻይና ኮሚኒስት መንግስት በተከለከለ ቀጠና ትንኮሳውን አጠናክሮ ቀጥሏል። አሁን ላይ ቻይና ወታደራዊ ልምምድና ሁሉን አቀፍ ዝግጅት በታይዋን ቀጠና ማድረጓም ለቀጣይ ጦርነት መዘጋጀቷም ጥርጥር የለውም ሲሉ ባለስልጣናት ስጋታቸውን እየገለጹ ነው። ኤዥያዋን፣ ሮይተርስ፣ ዘ ስትሬት ታይምስ እና አልጀዚራ እንደዘገቡት ቻይናም የጦር ዝግጅት እያደረገች ያለበት ግሬ ዞን ወይንም ለወታደራዊ እንቅስቃሴ የማይፈቀድ ቀጠና የሚባል ሲሆን በዚህ ስፍራም የትኛውም ወታደራዊ ልምምድና የትንኮሳ ሙከራ ስለሆነም የፕሬዝዳንት ላይ ቺንግቴ መንግስት የሺ ጂንፒንግን መንግስት መክሰሱን ቀጥሎበታል ሲሉ ዘግበዋል። የቤጂንግ መንግስት የተቀናጀ ጥቃት በመክፈት መንግስት ሊያዳክም እየሞከረ ነው ስትል ታይዋን ክሷንም ቀጥላለች። አርቲፊሻል ኢንተለጀንስን በመጠቀምና የሳይበር ጥቃት በመፈጸም ልታዳክመኝ እየሞከረች ነው ብላለች ታይዋን። መደበኛና የመደበኛ ጦርነትን በመክፈት ታይዋንን ለማንበርከክ ቤጂንግ ተዘጋጅታለች ሲል በመግለጫው አወቁልኝ ብሏል። ምንም እንኳን የቴፒ ባለስልጣናት በቻይና ላይ ወቀሳ ቢያቀርቡም ከቤጂንግ ባለስልጣናት በዚህ ጉዳይ ላይ እስካሁን ድረስ የተሰጠ አስተያየት የለም። ቀጠናውን የሚከታተሉ ወገኖች ቻይና አዲስ ወታደራዊ ዝግጅት በማድረግ ታይዋንንና አጋሮቿ ላይ ጥቃት ለመክፈት በዝግጅት ላይ እንደሆነች በመግለጽ ይህ ጉዳይ ደግሞ የቀጠናውን ሰላምና ደህንነት የሚያናጋ መሆኑን ይናገራሉ። ቤጂንግ የታይዋንን ፕሬዝዳንት ላይ ቺንግቴ ተገንጣይ ናቸው ስትል በተደጋጋሚ መውቀሷ ቢታወቅም ላይ ቺንግቴ ግን የጠላት ስም ማጥፋትና ሉዓላዊነትን የመገዳደር ብሎም በደሴቷ የወደፊት ዕጣ ፈንታ ላይ የተቀሰረ ሰይፍ ሲሉ ያጣጥሉታል። የታይዋን መንግስት በ2030 ወታደራዊ አቅሙን ለመገንባትና ለማዘመን ከአጠቃላይ ገቢው 5% የሚሆነው ለወታደራዊ በጀት ማዋሉን ከቴፒ የሚወጡ መረጃዎች አመላክተዋል። የታይዋንና ቻይና ፍጥጫ እንዲህ በቀላሉ የሚታይ አይደለም። ከፖለቲካዊ አንድምታው ባሻገር የደቡብ ቻይና ባህርን ለመቆጣጠር የሚደረግ ትግል እንደሆነ ተንታኞች ይናገራሉ። ደቡብ ቻይና ባህርን መቆጣጠር የዓለምን ጂኦፖለቲካና ኢኮኖሚን በመዳፍ ስር ለመጠቅለል ሁነኛ ቀጠና ነው። በዚህ ቀጠና $5 ትሪሊየን የንግድ እንቅስቃሴ የሚደረግበታል። እናም ይህን ቀጠና መያዝ ከፖለቲካው ባሻገር ምጣኔ ሀብቱንም ለመዘወር አመች በመሆኑ ቻይና ከደሴቷ ታይዋን ጀርባ ይህን ግዙፍ ምስል አጥብቃ ስለምትከታተለው በታይዋን በኩል ተጠግቶ ቻይናን ለመውጋትና ይህን ግዙፍ ሀብት ለመያዝ ሀያላኑ ቢራኩቱበት የሚደንቅ አይደለም ይላሉ ፖለቲከኞች። ታይዋን ራሷን እንደ ሉዓላዊ ሀገር ከቆጠረች ከ6 ዓመታት በላይ ቢሆንም ቻይና ግን አንድም ቀን ታይዋንን ከአካሏ ከህልውናዋም ለይታት አታውቅም። ታይዋንን እንዲህ በቀላሉ አሳልፎ መስጠት ለቻይና የቃል ኪዳን ቀለበትን ከማውለቅ አይተናነስም ይላሉ የፖለቲካ ተንታኞች። ባለፈው ዓመት የታይዋን ፕሬዝዳንት ላይ ቺንግቴ በታይዋን የብሔራዊ ቀን ላይ ባሰሙት ንግግር ቤጂንግ በምንም መልኩ ታይዋንን የመወከልና ጥብቅና የመቆም መብት ፈጽሞ የላትም፣ ነገር ግን በአየር ንብረትና በመሰል ጉዳዮች ከቤጂንግ ጋር አብራ ለመስራት ፈቃደኛ መሆናቸውን መናገራቸው ይታወሳል። ቻይና ግን ከዚህ ያለፈውን ድርሻ ሉዓላዊነትን ታስቀድማለች። የቴፒ መንግስት የደሴቲቱን የወደፊት ዕጣ ፈንታም የሚወስኑት የታይዋን ዜጎች ብቻ ናቸው። እናም ቤጂንግ እጇን ተሰብስብ ሲል ማስጠንቀቂያ መስጠቱ የሚዘነጋ አይደለም። የቻይና መገናኛ ብዙሃን ይህ የላይ ቺንግቴን ንግግር የሁለቱን ወገኖች ግንኙነት በቀጥታም የሚጎዳ ነው ሲሉ የቻይና ጦር መግለጹን መዘገባቸውም የሚዘነጋ አይደለም። አሁን የቻይና ጦር በደሴቲቱ ዙሪያ ወታደራዊ ልምምድ ማድረጉና ማንዣበቡ የታይዋንን ባለስልጣናት ሳያስደነግጥ እንደማይቀርም ይገመታል። የታይዋን መከላከያ ሚኒስቴር ሁኔታውን በቅርበት እየተከታተለና የቻይናን ወታደራዊ እንቅስቃሴ በንቃት በመጠበቅ ላይ መሆኑን ከመግለጽም አልተቆጠበም። ቻይና በታይዋን ዙሪያ በባህር ኃይል የታገዘ ወታደራዊ ልምምዶችንም ጀምራለች። ታይዋንም ቻይና ወደ ባህር ዳርቻም የምትቀርብ ከሆነ ከመብረቅ የፈጠነ ምላሽ ለመስጠት በተጠንቀቅ ላይ መቆሟንም አስታውቃለች። አሁን ላይ ቤጂንግና ቴፒ ተፋጠዋል፣ ግን ማን ቀድሞ የቀለሃ ድምጽ እንደሚያሰማ ለመገመት ይከብዳል። ብዙ ጊዜ ቻይና በታይዋን ሰርጥ የጦር ልምምድ ማድረጓ በታይዋን ላይ ማስጠንቀቂያ ለመስጠት እንደሆነ ፖለቲከኞች ይናገራሉ። ቻይና የታይዋን ፕሬዝዳንት ፓራሳይት ወይንም ተውሳክ ብላ መጥራቷም በሁለቱ ወገኖች
መካከል ውጥረቱ እንዲባባስ ያደርገው እንደማይቀርም ይገመታል። ከዚህ በፊት የታይዋኑ ፕሬዝዳንት ላይ ቺንግቴ ቤጂንግን የውጭ ጠላት ኃይል ሲሉ ጠርተዋት ነበር። ይህም በሁለቱ ወገኖች መካከል የሚደረግ የቃላት ልውውጥ ውጥረቱን ከፍ አድርጎታል። ምንም እንኳን ታይዋን ራሷን እንደ ሉዓላዊ ግዛት ብትቆጥርም ቻይና ግን አንድ ቀን ከታላቋ ቻይና ጋር መልሳ የምትደመር ግዛቷ አድርጋ መቁጠሯን በይፋ ትናገራለች። ይህም የዘላለም እሳቢዋ እንደሆነም ግልጽ ነው ለቤጂንግ። የቻይናና ታይዋን ጉዳይ ከሁለቱ ሀገራት አልፎ የዓለም ሀያላን ሀገራት ይህን ቀጠና በንስር ዓይን የሚመለከቱት እንዲሆን አድርጎታል። አሜሪካ በታይዋን ጉዳይ ከቻይና ባይበልጥም የማያንስ ፍላጎት አላት። ቪየትናም፣ ፊሊፒንስ፣ ኢንዶኔዥያና ሌሎች ሀገራት በዚህ ቀጠና የድርሻቸውን ለመቆንጠር የሚያደርጉት ሩጫ ቀጠናውን በውጥረት እንዲሞላ አድርጎታል ይላሉ ፖለቲከኞች። በቻይናና አሜሪካ ዲፕሎማሲያዊ ግንኙነት ውስጥ የአንድ ቻይና ፖሊሲ ቁልፍ ጉዳይ ሲሆን ቤጂንግና ዋሽንግተን ትከሻቸውን የሚለካኩበት አንዱ ክፍልም ነው። በተጨማሪም ቻይና ከተቀረው ዓለም ጋር ባላት ግንኙነት የአንድ ቻይና ፖሊሲ መከበር የማትደራደርበት ነው። ይህ የአንድ ቻይና ፖሊሲ በህጋዊው የቻይና መንግስት ስር የምትተዳደር ታይዋንን ያጠቃልላል። አንዲት ሉዓላዊት ቻይና ብቻ መኖሯን የሚያረጋግጥ ፖሊሲም ነው። አሜሪካ ለታይዋን እውቅና አትሰጥም። በሌላ በኩል ቤጂንግ ታይዋንን በተመለከተ ለምታራምደው ፖሊሲ ማረጋገጫ አትሰጥም። ለታይዋን እውቅና ከሚሰጡ ሀገራት መካከል ጓቲማላና ሆንዱራስ ይጠቀሳሉ። አሁን ላይ የቻይና ወታደራዊ ልምምድ ለታይዋን ስጋትነቱ ከፍ ብሎ ወደ ጦርነቱ የሚገቡ ከሆነ በዚህ ቀጠና ፍላጎት ያላቸው ሀገራት ጣልቃ መግባታቸው እንደማይቀርና ጦርነቱ ዓለም አቀፋዊ መልክ ሊኖረው እንደሚችል የፖለቲካ ተንታኞች መላመታቸውን ያስቀምጣሉ።